ምንድን ከፍተሽብን የማንም መጫወቻ አረክሽን ቻሉት እንግዲህ የሀብታም መጫወቻ ነው የሆኑት። እናንተ ዝም ብላችሁ ነው የምትደበሩት። ሀብታም ነው የሚጫወትባቸው ጋይስ። በጣም እኮ ነው የሚያስጠላው የሀብታም መጫወቻ ነው። እንዴት ታዩታላችሁ የሀብታም መጫወቻ ጋይስ? ግን ማለት ነው ስሙኝማ፣ ቲክቶክ ላይ እንኳን አልሄድበትም ይሄን ወሬ ዩቲዩብ ላይ ነው የሚሄድበትና ትናንትና እነ ሰርጀሪ ፖፖ ምናምን ጌም ሲጫወቱ ነበራ። ቤተሰብ ምን ተፈጥሮ ነው? እስኪ ኮመንት ላይ ጻፉልኝ። ምን ተፈጥሮ ነው? ኑ እስኪ በጎች አላችሁ? የሰርጀሪ በጎች ነው ጻፉ። ኑ እስኪ የሰርጀሪ በጎች ኑ ግቡ ውዶቼ፣ ማሮቼ ኑ ግቡ። አለን ማሪ በቃ ሄሉዬ ጎበዝ። ደግሞ እኮ ማመናችሁ በግነታችን ራሱ ጋይስ የሰርጀሪ በጎች ነው ግቡ ብላችኋለሁ። እሺ ብሏል መጥቶ ኖልዬ እንዴት ነሽ የኔ ፍቅር? ኖልዬ ፈጣሪ ሆይ እባክህን ከእነዚህ ሰዎች አንድ እንዳታረገኝ። እሺ ያይን አንጠጣውም አልችልም ጋይስ። እሺ እና ስሙ ልንገራችሁ ቤተሰብ፣ ትናንት ምን ተፈጥሮ ነው ንገሩኝ። ኑ ገብታችሁ የለ በጎች ንግቡ፣ ንገሩኝ። ምንም አይደላችሁም ጌታ ንግቡ፣ ንገሩኝ። ምን ተፈጥሮ ነው? የሀገር ጊፍት ወረደ። እሺ የተጣሉትስ የወጡትስ በምንድን ነው? አለ ኖኤል ታይ ስታፕ። ምን ተፈጥሮ ነው? አገላጊ ምን አገባኝ? ክፍራትሽ እነሱ ጠግቦ ለሚደዋደቡት ነው ወርጂ ምዕራፍ ስሙማ እንገራችሁማ የኬኮ አባት ሌላ ካገባ በኋላ ወፈረ እኮ። ታዲያ ከነቀርሰዋ ተፋቶ እንዴት አይወፍር? እናቴ እኔ እኮ ምጥጥ ነው ማረገው ግብግብ ቅጥል እያደረኩኝና እንዴት አይወፍር? የምሬን እኮ ነው። እኔ ለኛ ለዛ ነው የፈራው። አታውቂው እንዴ? ግብግብ እንኳን እሱን አስባችሁታል? እናንተ እንዴት ነው ማንገበግባችሁ? አስባችሁታል? እና ያምሻል እንዴ? ቀጣም ብላ እነሱ የሚቀጡትን ቅጣት ለመጣጣል ስታቀሳስር ነበረ። ኦኬ ነገሩኝ እኮ ጋይስ። እሺ እኔ ግን ምን እንደገረመኝ ታውቃላችሁ? የሰርጀሪ ነገር ጌታን ጋይስ ያው እናንተ እንደዚህ ስናወራ ቀንታችሁ ምናምን ነው የምትሉን። ኢትስ ኦኬ። ግን በጣም የገረመኝን ነገር ልንገራችሁ። ምን ያህል እኔ ሁሌ ነው የምለው ምን ያህል በጓደኞቿ በሰው አቴንሽን ሲሰጠው ሰው ሲወደድ ምናምን በጣም እንደምትቀናና በጣም እንደምትናደድ ሁሌም ነው የምናገረው። ማለት ይሄ የሆነ አንዳንዴ ይኸውላችሁ ጋይስ አሁን ለምሳሌ የሆነ ጓደኛችሁ ቢዝነስ ቢጀምር ወይኔ እኔም ቢዝነስ ብጀምር ብሰራ የሚል አይነት ስሜት ቢሰማችሁ ኖርማል ተረድታችሁኛል። ነገር ግን አይደለም ያ ሰው ያገኘውን ነገር እኔ ማግኘት አለብኝ፣ እኔ ነኝ አቴንሽን ሊሰጠኝ የሚገባውና ያ ንግድ ለኔ ብቻ ነው የሚገባኝ እንጂ ሌላ ሰው አይገባውም ብላችሁ በምቀኝነት የምትመጡት የምቀኝነት አመጣጥ አለ። የሰርጀሪ ባይዘው እንደዛ ነው ገብርኤልና። ከዛም በጣም ከሚያስቀኝ ነገር ደግሞ ምን ብላ እንደምታቀሳስራችሁ ታውቃላችሁ? ራሳቸው ማለት ነው። እኔ እኮ ግልጽ ነኝ በቃ ፊት ለፊት ስለምናገር ምናምን ነው እነሱ የሚያወሩት በውስጥ የሚያወሩት ሌላ፣ እኔ ደግሞ እንደዚህ አላውቅም በቃ
ወይኔ አምላኬ እግዚአብሔር ግን ለሰዎች ምን አይነት ስንት አይነት ባህሪ ነው የሰጠው። ምን አለበት ለእኔ ግን ትንሽዬ እንደዛ አይነት ባህሪ ብትሰጠኝ። አውሬ ለማሳየት የሚጥሩት ነገር አለ። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ምቀኝነት፣ በስመ አብ ምቀኝነት፣ በስመ አብ ምቀኝነት፣ በስመ አብ ምቀኝነት። በስመ አብ ቲክቶክ በኢየሱስ ምቀኝነት፣ እረ ምቀኝነት። በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ። ንግስት ቤታና ሄለን ተገናኝቷል። ካላስ የሌላ ሰው ወሬ አናወራም፣ ስለ ጌማችን ነው። ቤተሰብ እግዚአብሔር ግን ቢሰጠኝ ትንጥዬ እንኳን ቢሰጠኝ ቤተሰብ ትንሽ ከእናንተ ጋር ተሽለጥለጬ እንድዋደድ ማለት ነው። የቲክቶክ ቤተሰቦች እንዲወዱኝ ብዬ መጥቼ እዚህ ጋር ስሽለጠለጥላችሁ፣ ሳትወዱኝ ዘላለማችሁን ተቀመጡ። በውስጥ ያወራነው ሌላ፣ እኔ ስናገር ይገንብኛል። ቀድሞውኑ ነገሩን የምታምጣው እሷ፣ የምትበጠብጠው እሷ፣ ከዛም በኋላ ደግሞ ተጣሉኝ ተናገሩኝ ብላ የምትጮ እሷ ኩኩብኝ ትላቸዋለች። ወይኔ ግን በኢየሱስ ስም የሰው ልጅ ግን እንደዚህ ምቀኛ ይሆናል ጋይስ። ጌታ እኔ አሁን ፖፖ በጣም ያሳዘነችን ጌታ። ሲጀምር እውነት ለመናገር ክሬዲቷን አንክድም። አሁን የጌሙን ያመጣችው ፖፖ ናት። አሁን በፊት ነበረ እኮ ግን እንደዚህ አልነበረም። ሲቀጥል ደግሞ ፖፖና ማሚ ሲጫወቱ ነው በጣም የሚያምርባቸው። እና ሄለንም ደስ ትላለች ስትጫወታ ጋይስ። ሚስኪን ናት ሄለን። እንደውም ከሶስቱ ሚስኪን ሄለን ናት። ሚስኪን ናት ሄለን፣ ታዝናለች። እና ከማሚ ጋር ሲቀጣጡ በዛ ላይ የምትመልሰው መልስ በጣም ነው የሚያዝናናኝ። ይሄን ሰውነት ይዤ ነው የምገለበጠው አለች። አንድ ቀን እኮ ነው እኔ ራሱ መሸከም አቅቶኛል። ይንጡት እንዴት ብዬ ነው ይንጡት ይዤ ወደዛ ጭንቅላቴ ነው። አሁን የሷ ያዝናናል ጋይስ። ጌታ እሷ ታዝናናለች። ሚስኪንም ናት ደግሞ። ግን ፖፖ ምን ያህል ግን ብስማምቦ ምን ያህል ግን ባይ ዘ ዌይ ጌም የምትጫወትበት ሰዓት እኮ አሜሪካ ከእንቅልፋቸው የሚነሱበት ሰዓት እኮ ነው ጋይስ። ቡና የሚጠጡበት ሰዓት እኮ ነው። በቃ ምን ያህል ምቀኝነቷ ጥግ ድረስ የነሱ ቪዲዮ ቫይራል ሲወጣ 12,000 10,000 ሰው ምናምን ሲያያቸው እንዳ ነው እኮ ባይ ዘ ዌይ መቤቴን እንጂ ይወዱኛል ይሰጡኛል ጌም ጊፍት የሚሰጠኝ ሰው አለ ካለች በሰዓቷ ዘና ብላ መግባት ትችላለች። ጋይስ ልክ ኢትዮጵያ እንዳሉት ጌመሮች ለምሳሌ ጃኒ ነዋት ጌመር ናት። ኢትዮጵያ ላይ እነ ናውን ፎንቲ ጌመሮች ናቸው አይደል? በሰዓታቸው ነው የሚገቡት። በተኛት ባለባቸው ሰዓት ተኝተው ማድረግ ያለባቸውን ነገር አድርገው በሰዓታቸው ነው የሚገቡት። እሷስ እነ ሰርጀሪ በሚገቡበት ሰዓት በእነ ፖፖ በሚገቡበት ሰዓት መጣች። ከዛም ራሱ ወይኔ ኧረ አንቺ ምቀኝነትሽን በልክ አድርጊው ገብርኤልን። ከዛም በኋላ መታ ደግሞ ሰዎችን ምንድነው የምታረገው? ይሄ እኔን እንደዚህ አርገውኝ እንደዚህ ብለው ምን ይሻልሻል ግን? ምን አይነት ጭቃሽ ሰው ነሽ በእግዚአብሔር ጋይስ። አይስዌርን እናቴ ይሄ ደም ስሯ ውስጥ ሆነ የገባ ጥናት አደረግ ጥናት ምቀኝነት እቺ ሴት ጥናት በጣም ነው የምትጠናው። በጣም በወዳጆቿ በጓደኞቿ ምናምን እሷ ብቻ እንድትወደስ እሷ ብቻ እንድትደነቅ ምናምን። ከዛም ሰዎች ያንን ነገር እንዳይናገሯት ስለምትፈልግ ምንድነው ይሄው እኔን እንደዚህ ብለው ሊያጣሉኝ ፍቅሮቼ። ወይኔ እንደናንተ ብችል ፍቅሮቼ አያችሁ አይደለ? ደግነቱ በግ ነው የሚከተላት። በግ ስለሆነ የሚወዳት አይገርመኝም። በግ ማለት ምንም አያስብ የዋ ብልጦቹ ያውቃሉ። አረ ምቀኝነትሽን በልክ አድርጊ ምናምን ይላል። ይቆጣል እኮ የሰው ልጅ ጋይስ። አረ ይደብራል ምናምን። ሰው እንዴት ያለ ሰዓቱ ያለ ጌም ሰዓቱ ይገባል? ቤተሰብ እንዴት እሺ፣ ከኛ ጋር ጸበኛ ስለሆነች ከኛ ጋር ይተፎካከረች ነው ብለን እንበል። በጓደኛዋ ሄለንም ጓደኛዋ ናት። ያችኛዋ ማናት ፖፖም ጓደኛዋ ናት። በጓደኞቿ ተቀናለች። ቤተሰቦቿ ነበር ልጆ የምትገባው ህይወት አፍነዋል። ሄለንና ዲቦራ ታፍነዋል። አንድ ቀን ያፈነዱታል። ያ እንዳይቀር ይሄ ጌም ለማየት እንደው ሊያሾ ምን አለች በሉ። ይሄ ጌም በሰላም ካለቀ
በሰላም ከተፋቱ ሊያሾ ምን አለች? ብቻ ዝም ብላችሁ የሚነሳውን ብጥብጥ ታዩታላችሁ ወይ? እንትን ሄለንና ፖፖ እንደ አህያ እየተረገጡ እየተመጻደቀባቸው ችለው ይኖራሉ እንጂ ያቺ ፖፖ ናት የምትችላት። እቺ ሄለን እንኳን አትችልም። ሄለን አትችልም። ባይዘው ኦኬ። ለካስ ከሄለንም ጋር አላቸው። ሄለን በጣም ምስኪን ናት። ገብርኤልን በጣም ምስኪን ናት። ስትጫወት ራሱ ጨዋታው ታሳዝናለች። ስትጫወት ትችልበታለች። ከዛም ደግሞ ጋይስ የሽንት ቤት ውሃ ጸጉራቸው ላይ ፊታቸው ላይ ምናምን እያደረጉ ጌም ነው ይላሉ። ይሄ ጌም አይደለም፣ ችግር ነው። ባይዘው ግን ቪዲዮ ላይ ያላቸው ግሬስ እና በአካል ያለው ግሬሳቸው አንድ አይደለም ጋይስ። እኔ እኮ በአካል ነው ግሬስ ገብርኤልን ታውቃላችሁ። በአካል እስኪ በአካል ያያ ጃኒ በጣም ታምራለች። ባካት ቆንጆዬ ናት። ጃኒያ ሚጢጢ ናት። ቆንጆዬ ናት። አዶናይም ቆንጆ ነው። አዶናይም ባካል ቆንጆ ነው። እንደው ቪዲዮ ላይ አዶናይ ቆንጆ አይደለም። አይገርማችሁ? ጅል ነው የሚመስለው ቪዲዮ ላይ። ባካል በጣም ቆንጆዬ ነው። ከጆን ዳንኤል እና ከአዶናይ ሁለቱም ቆንጆ ናቸው ጋይስ። ሁለቱም ቆንጆ ናቸው። ማርያምን እንትን እናየው ቆንጆ ናት። ቆንጆ በቃ ቆንጆ ማለት ቆንጆ በቃ ሁሉ ነገር ያላት ቆንጆ ናትና ግን የሆነ ይሄ ላይክ ቆንጆ ናት። ጃኒ ደግሞ የሆነ ደም ግባት አላት። በቃ የሆነ ደስ የሚል ነገር አላት ጋይስ። ያቺ ቆንጆ ናት። ጃኒ ግን የደም ግባት አው አትስብም። መልኩ አይስብም። ቪዲዮ ላይ ነው የምትስበው። ባይዘው በአካል አትስብም። ያቺ ግን ቆንጆ ያቺ ስባች ደስ የሚል ነገር አላት። ጃኒ በጣም ነው የምወዳት ጋይስ። እብድ ናት። ሁለት ሶስት ልጆች ብቻ አዶናይን ታውቃለህ? አዶናይ ስለወሰደው ነው ሶስቱ ልጆች ስለወሰደ። ጃኒን አታውቃለህ? እሺ ነው ፎንቴን ታውቃለህ? እኮ እነሱ ጋር ስራው ከዛ እነሱ ጋር ብር ምናምን ይሰጣው በውር ምናምን ቤት ነው ፎንቴን ነው የማያውቀው ጋይስ። እሺ እንትና ቤታየውን ታውቃታለህ? እሷን ማታውቃትም? ቤታየውን ቅባት ያላ አላውቃትም። አይ ያኛው መስኮቱን እሱ ነው እሷን ነው የማያውቃትም። እሺ ሌላስ ማን ጋይስ? ማን እንልበል? ማን ሞጣንስ ና ሞጣንስ አራላቆ ዮኒ ማኛንስ አባል አይ ዮኒ ማኛን ያውቃል ጋይስ። ዮኒን ያውቃል ጋይስ። ሞጣን ያውቃል፣ ዮኒን ያውቃል። ገብርኤልን ሃላላ እኔን አያውቀኝም። ና በጠብጣለሁ ና ጋይስ ገብርኤልን ናይቴክ ታሪክ ማለቀ ያነለቃትም ብለማ ጋይስ ሊያነለቃት ይላል እንዴ? ሊያነለቃት ማለት ጉድ እኮ ወይ ፈጣሪ! ሊያነለቃትም ብሎ ቁጭ ማን ጂጂም በይው
ዮኒ ማን ነው? ለፍቶ አዳሪ ነው። እውነት ነው፣ እውነት ነው። ግን ዮኒን ያውቃል። አዶናይንም ያወቀው 3 ልጆች ስለወሰዳል እኮ ጋይስ። ሀቢባንስ ነው። እሺ ይምጣ እና አንተ ቆይ ይምጣ ጋይስ። ጨርቅ ሊቀይር ሄዶ ነው። ጂጂም በይ። እሺ ቆይ ሸልም አረባሽ ከታም ቸር ሸልም ሲመጣ ይምጣና ማርያም እንለዋለን። አይመጣም። እሺ ይሙት ሄደ። ማርገጃ እዚህ እየመጣ ነው። እሺ ስማኝ፣ ዮኒ እንዴት ነው የምታውቀው? ዮኒ ማኛ እንዴት ነው የምታውቀው? እኮ እነሱ እኮ ነው እኔ ከዛ እኔ በቲክቶክ ነው ያየው እና እኛን ለምን አላየህም? እኔ ራሴ ስልክ እየልኝ ስለሆነ ነው። እኛን ለምን አላየህም ታዲያ? ዮኒን ካየው እኛን ለምን አላየህም? ይሄ ፌር ነው? አሁን አሜሪካ ቢኖር ሰው አውቀህ እኛን አናውቃችሁ ውስጥ እኔን አታውቅኝም? እኔን ጋይስ ይሄማ ቦት ነው በቃ። አላቅሽም ማለት ወይኔ አላቅሽም ማለት ወይኔ እኔ እናንተማ በቃ ተጣልተናል። ቲፕ የለም ጣለው። ቲፕ የለም ምን የለም። አታውቅኝማ። ትዝብት ነው ትርፉ ባይዘው አላቅሽም ስላልከኝ አላምን ማርያም ምን ያው አልቋል። እሺ ስንት ነው? ወይ አረ ሸልሚ ነው። ሸልሚ አልሸልምም። ስሜን ሳታቃጠል እንዴት ነው የምሸልምክ? አረ እናንተ ካለገኛ እና ማን አለ ማወቅ ነበረባ። አንተ የግዴታ ያንተን ፍሬንዶች ምናምን ነገር መውሰድ አለብን እንዴ እናንተ እንድታውቁ? አቅሻለሁ ማለት ነበረብህ። እንዴት ምግብ የምትበላለች ቲክቶክ ላይ አታውቅም? ምግብ አቅርባ ትበላለች። እንደዚህ የምትበላ ጋይስ እንደ በዚህ በምን ጠይቀው ጋይስ አርተዋራት የምሬን እኮ ነው። ምግብ የምትበላለች አታውቅም? ማወቅ አለብህ። ቻይኖችን ስንት ነው? በኦሞ ምናምን አይደለም እሱ በኦሞ ነው የምታጥበው። ድሮስ በምን ታጥበው ነው? በውሃ አጥበል ልታምጣ ነው? ስንት ነው? ዛሬ ቸልምናሽ አልሸልምም። ያለኝን ነው የምሰጠው። ስንት ነው? እናንተ ስንት ነው የምታጸዱት? ስንት ነው የምታጸዱት? ኧረ እባክህ ሙሉ መኪናውን ገብቼ ላባጆ ባስዶ ራሱ 400 አይደለም። ሁሉንም አጽድቶ 400 አይደለም እንዴ? ምንድን ጋይስ ሰማችሁት? ሲሙት ሲይዝብኝ አጽድቶ 400 ብር ይለኛል። ታጥቦ እኮ 400 አይደለም 350 ነው ጌታ። ታጥቦ ሙሉ ታጥቦ ሊቾዬ 100 ብር ነው። 100 ብር ነው። 200 ብር ነው። ሙድ እያዘብሽ ነው። አሁን ሊቾ አልክ አይደለ? ቅድም ግን አላቆም ሊቾም ብለህ ነበረ። 300 ብር ነው። 100 ብር ነው። 300 ብር ነው። ዜጋ መስለሽ ነው። ጉራቴና ስጩ 400 ብር ነው። 300 ብር ነው። 350 ብር ነው። 100 ብር ነው። 500 ብር ነው። 100 ብር ነው። ምን እንዳሉኝ ታውቃለህ? እዚህ ላይ ያሉት 100 ብር ነው የሚጸዳው። ወንዶቹ ናቸው የጻፉት። አራው ነው እንደዚህ ብር እንደዚህ ከበዛ ደግሞ ብዙ ከሆነ ደግሞ ዝም ብለሽ 200 ብር ስጩ እያሉኝ እኮ ነው። እኔ እኮ አይደለም እዚህ ላይ እኮ ጓደኞቼ እኮ መኪና አላቸው ሁሉ 200 ብር 100 ብር ነው የሚያጸዱት። ከዛም በኋላ ደግሞ 200 ብር ስጩ እኮ የሆነ ነገር ጭምር እዚህ ብር በዛው አንቺ ያያ አይደለም በደንብ ቆሽሽ ከለ በደንብ ቆሽሻል አይደለም። አሁን ስለ ብሩ ነው ያወራን ያለ ነው። አንተ ሰውዬ እኮ አይደለም እዚህ ብር አረ ሌላ ስራ አለ። እሺ ስራ አለ ሌላ ምን ተጸዳለህ? ስንት ብር ነው ያልከው? 400 ብር በቃ 200 ብር ይበቃል። አረብና ታተበና ይደብራል። እኔ የለኝም በእናትህ እኔ እግዚአብሔር ይደብራል። አረ ይደብራል። አረ በጣም ይደብራል።
ኧረ በጣም እንደዚህ አይነት ሙድ አለ እንዴ? አይደብርም እንዴ አንተ? ኧረ የለኝም እንዴ እኔ እኮ የሀብታም ልጅ ሹፌር እኮ ነኝ። የሀብታም ልጆችን ነው የማመላለስ። የእኔ መኪና ምናምን መስሎ ነው? ሰራተኛ ነኝ እኮ የምር ቁም ነገር። አሁን የሀብታም ልጆች ፀጉር ቤት ገብታ እኮ እየጠበቅኳት ነው። እና የለኝም ወክ የለም ጋር ኧረ አንተ አይደብርም እንዴ? በእናትህ ዝም በል። ያው ሊዛ ይድንከው አራዳ ነገር በጣም ተገርማለህ። የምሬ አሁን እግዚአብሔር ይመስገን ምናምን ቴንኪው ምናምን በላይ በሰላም ግቢ የኔ ውድ በሰላም ግቢ። እሺ አባቴ ስንት ማሬ ሰጠሁት እንዴ? በሰላም ግቢ ብሎ ሲመርቀኝ አልሰማሽም? የኔ ፍቅር ሰጠሁት። እኔ እኮ ሳስለፈልፋቸው ደስ ስለሚለኝ ነው ሲለፋለፉ እንጂ እኮ አልጨክንባቸውም። በእኔ ህይወት የሚጨምሩትም የሚቀንሱትም ነገር የለም። ፖይንቱ አጠገቤ መጥቶ ይሳደባል ነው ጥያቄው። ኮመንት ላይም እንኳን አይደለም አንድ ሊያን መንግስትን ሲሳደቡ የለ እንዴ ከፍታፉት አይደለም አንዷን ተራዋን ያን የኔ ፍቅር አገርሽን እንደዚህ አሳምሮ ያዞር መንግስት ሲሳደቡ ሲዘልፍ የለን የእናንተ ነገር ያሳስበኛል እንዴ? ምሳት በይሞ ልበላ ነው። ምሳ ልበላ ነው የመጣሁት። ለምሳ ነው ከቤት የወጣሁት። ለምን